ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! ኢየሱስ ክርስቶስ የዘላለም ጌታ ነው። ሃሌሉያ! የዛሬ 14-15 ዓመት አካባቢ የሆነ አንድ ነገር ትዝ አለኝ። ስለዚህ የዛሬውን ትምህርት እየተዘጋጀውና ምናልባት እንደው ለመግቢያ ተጠቀምበታለሁ ብዬ አሰብኩኝ። አንድ ቦታ እዚህ አካባቢ አንድ ቦታ ሰራ ነበር። ልክ ከትምህርት ቤት ወጥቼ ነውና አዲስ የመጀመሪያ ስራዬ ነው። የመጀመሪያ ደሞዜን መቀበሌን እርግጠኛ አይደለሁም። እና አንድ ቦታ ለቅሶ አለ ተብሎ ሰማሁ። ከአበሻው ኮሚኒቲ ጋር በጣም የተገናኘ ስራ ነበርና እና ያ ለቅሶ ደግሞ ያለበት ሰው ኮሚኒቲ ውስጥ በጣም ትልቅ ሰው ነው። ኮሚኒቲውንም በጣም ይረዳል። ስለዚህ ባታውቀው መሄድ አለብህ፣ እንደው ባይጠብቅም መሄድ ግን አለብህ፣ መገኘት አለብህ ብለው ብዙ ሰዎች ገፉኝ። ከዛ እሺ አልኩኝና ሄድኩኝ። ቆይቷል በጣም እንዳልኳችሁ እና እንትን ነው ቀብር ነገር ነው። ቀብር ነገር ሳይሆን ቀብር ነው እና አንዳንዴ የምንናገረውን እኮ አናስተውልም። እና ቀብሩ ጋር ሄድኩኝ። አለቀ ፕሮግራም። መጀመሪያ የቀብሩ ቦታ ላይ ከሰው ሁሉ ሰው ሁሉ በጣም አለባበሱ በጣም በቃ ለኦኬዥኑ የሚመች ነው። ሁሉም ሰው ጥቁር ልብስ ነው የለበሰው እና ደግሞ እህቶችም ደግሞ የሚለብሱትን ለብሰው ነጠላቸውን ደርበዋል። ወንድሞች ሱፍ ነው ያደረጉት ወንዶች እና በቃ እንደዛ ነገር ነው የሚመስለው። እና እኔ በመሃል ከላይ ከሰማይ እንኳን እለያለሁ። ምክንያቱም አንድ ቡኒ ኮት ነው ያደረኩት። እኔ በጊዜው ያለችኝን ነው የለበስኩት እና አንድ ቡኒ ኮት ነው ያደረኩት። ከሩቅ እለያለሁ እና አየሁና የሆነ ነገር ተሰማኝ። እዚህ ቦታ እኔ እንትን አይደለም አመጣጤ ልክ አይደለም ብዬ እንዳስበንኩኝ። ከዛ ፕሮግራሙ አለቀና እንደው በቃ እንትን እያለኝ መቼም ቤተሰብ መሰናበት አለና የምትሰናበቱት ቤት ሄዳችሁ ነው ተባለ እና ኦክላንድ ሂል ላይ ነው ሄድን። በጣም ትልቅ ግቢ ነው እና ሰዎች ሲገቡ ያ የተባለው ሰው በር ላይ ሰዎችን ሰላም እያለ ያስገባል። እንኳን ደህና መጣችሁ አመሰግናለሁ እያለ ያስገባል። እና ተሰልፌ ደረስኩ። ስደርስ ያየኝን አስተያየት እስካሁን አስታውሰዋለሁ። ከላይ እስከታች አየኝ። እናንተ ተሳቀቃችሁ፣ እኔ ሳልሳቀቅ ምንድን ነው? እና በቃ በጣም ተሰማኝ። የተሰማኝ ምንድን ነው? በቃ ይሄንን እዚህ ቦታ ላይ አንደኛ በቃ ሰዎች ሲያዩ በቃ በግልጽ መለየት ይችላሉ። እኔን በቃ እንደው ነጭ አልለበስኩም እንጂ ምንም በቃ የሚለይ አይደለም ብዙ ሰው ከለበሰው አንፃር እና ለኦኬዥኑ የሚመች ነገር አልነበረም። እና ያው ከዛ በኋላ በዛ አለፈ እና ይህንን ትምህርት እያሰብኩኝ እሱን ኤክስፒሪየንስ እያሰብኩኝ ነበረ። አንዳንድ ጊዜ የማይሆን ቦታ ላይ በማይሆን አለባበስ እንገለጣለን እና እግዚአብሔር አምላክ ይርዳን። እንቁምና ከእግዚአብሔር ቃል አንድ ስፍራ እናነባለን። ይህንን ለምን እንደተናገርኩ እየተናገርኩ እያለ በደንብ እናገኘዋለን ሀሳቡ። እማነበው የቆላሲያስ ምዕራፍ 3። ይሄ ዛሬ 4ኛ ክፍላችን ነው። የቆላሲያስ መልእክትን ነው እያየን ያለ ነው። ምዕራፍ 3 ቁጥር 11 ላይ ነበር ባለፈው ያቆምነው። ቁጥር 12 ጀምሮ እስከ ቁጥር 17 ድረስ ያለውን አነባለሁኝ። እግዚአብሔር አምላክ ይረዳናል። በተቻለን መጠን ሰፋ አድርገን ለመሄድ እንሞክራለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ።
ለመከታተል እንዲያመቻችሁ እኔም ማነበው በአዲሱ መደበኛ ትርጉም ስለሆነ ምናልባት የያዛችሁት የቃስ ትርጉም ከሆነ አዲሱ መደበኛ ትርጉም ስለያዝኩኝ እኔን ስሙኝ፣ እኔን ተከታተሉኝ እንዳይደናገራችሁ። ወይ ደግሞ አዲሱ ካላችሁ እሱን አውጥታችሁ በሱ ተከታተሉኝ። በጌታ በኢየሱስ ስም አነበዋለሁ። እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርህራሄን፣ ቸርነትን፣ ትህትናን፣ ጨዋነትንና ትዕግስትን ልበሱ። እርስ በርሳችሁ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ምን ተባባሉ? ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ምን በሉ? ይቅር በሉ። በእነዚህ ሁሉ ላይ ሁሉን በፍጹም አንድነት የሚያስተሳስረውን ምንን ልበሱ? ፍቅርን ልበሱ። እንደ አንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በውስጣችሁ ምን ያድርግ? ይንገስ። ሃሌሉያ። የምታመሰግኑም ሆኑ። የክርስቶስ ቃል በሙላት ይኑርባችሁ። እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ። በመዝሙርና በማህሌት በመንፈሳዊም ቅኔ በማመስገን በልባችሁ ለእግዚአብሔር ምን አድርጉ? ዘምሩ። በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም ምን አድርጉት? አድርጉት። ሃሌሉያ። እንጸልያለን። ሃሌሉያ። እስኪ ጌታን ተናገረኝ በሉት። ጌታ መናገር ያውቅበታል ወገኖቼ። ጌታ እንዳለንበት ሁኔታ እንዳመጣጣችን ይናገረናል። ሃሌሉያ። ዛሬ ድምፁን ሳይሰማ የሚወጣ ሰው እንዳይኖር እንጸልያለን። 1 ደቂቃ ወሰዱ ወገኖች፣ ንገሩት። ጌታ ሆይ እኔን ታውቀኛለህ፣ ያለሁበትን ታውቃለህ፣ የህይወት እርምጃዬን ታውቃለህ። ስለዚህ ጌታ እግዚአብሔር አምላኬ ሆይ ካንተ መስማት እፈልጋለሁ፣ ድምፅህን መስማት እፈልጋለሁ። ስለዚህ ተናገረኝ እንበለው እስኪ ጌታን። ሃሌሉያ። ተስማምተን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ አንተ መልካም ደግ ቸር አምላክ ነህ። ስምህ የተባረከ ይሁን። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እነሆ በፊትህ ቃልህን ልንማር አለን። ጌታ እግዚአብሔር ሆይ እባክህ አንተ አስተምረን። እግዚአብሔር አምላካችንና መድኃኒታችን ሆይ ካለንበት ከማናቸውም አይነት ነገር የሚያወጣ እግዚአብሔር አምላኬና መድኃኒቴ ሆይ እውነተኛ የህይወት ቃል ወደኛ ይምጣ። እግዚአብሔር አምላኬ ሆይ የሚያሻግር የሚያራምድ የህይወት ቃል፣ ነጥቆ የሚያወጣ የህይወት ቃል በኢየሱስ ክርስቶስ በመንፈስህ ለኛ ይምጣልን። እግዚአብሔር አምላካችንና መድኃኒታችን ሆይ ጆሮዎቻችን ሰምተው እግዚአብሔር ሆይ ልባችን ተቀብሎ የምንለወጥበት እግዚአብሔር ሆይ እንደ አዲስ ሰው የምንሆንበት እግዚአብሔር አምላካችንና መድኃኒታችን ሆይ ለዋልክልን ውለታ ለሰጠህን ኪዳን የሚመጥን ኑሮ መኖር የምንጀምርበት እግዚአብሔር አምላካችንና መድኃኒታችን ሆይ እርምጃችን የሚቀረጽበት፣ ጨለማችን የሚበራበት፣ ድካማችን የሚጠገንበት፣ ስብራታችን የሚጠገንበት እግዚአብሔር አምላኬ ሆይ ቃልህ በእኛ ዘንድ ጌታ እግዚአብሔር ሆይ እንዲሆን በኢየሱስ ስም እንጸልያለን። የደረቀውን የሚያረሰርስ ቃልህ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ስም ልጆችህን ያግኝ። ዛሬ እግዚአብሔር ሆይ ሳትናገረን አንውጣ። ቅድምም ስንጸልይ እንደነበር እግዚአብሔር ሆይ ሳትነካን አንውጣ። ሳትባርከን ጌታ ሆይ አንውጣ።
ከቃል ሳንማር አንውጣ። እግዚአብሔር ሆይ የሚመታው ነገራችን ሳይመታ፣ የሚረግፍ ነገራችን ሳይረግፍ፣ የሚጠነክር ነገራችን ሳይጠነክር፣ ስር መስደድ ያለበት ነገራችን ስር ሳይሰድ እግዚአብሔር ሆይ በከንቱ መውጣት መግባት እንዳይሆንብን ቃልህ ወደኛ ይምጣ፣ መንፈስህ ወደኛ ይምጣ። በብዙ ማስፈራት፣ በብዙ ኃይል፣ በብዙ የማስፈጸም አቅም እግዚአብሔር ሆይ መንፈስህ ቃልህ ወደኛ ይምጣ። በጌታ በኢየሱስ ክርስቶስም ለፍርድ እንዳይሆንብን ይልቁን ለሕይወት እንዲሆንልን ለልምላሜ እንዲሆንልን በጌታ በኢየሱስ ስም ቃልህ ይምጣ፣ ቃልህ ይምጣ፣ ቃልህ ይምጣ፣ ቃልህ ይምጣ። ድምፅህ ይሰማን ጌታ ሆይ ድምፅህ ይሰማን። ካለንበት ሊያወጣን ድምፅህ ይሰማን። ከብቸኝነታችን ሊያወጣን ድምፅህ ይሰማን። እግዚአብሔር አምላኬ ሆይ ከችግራችን ሊያወጣን ድምፅህ ይሰማን። ድምፅህ ይሰማን፣ ድምፅህ ይሰማን ጌታ ሆይ ድምፅህ ይሰማ። በዚህ ላለች በሐዘን ላለች ነፍስ፣ ተስፋ ለቆረጠች ነፍስ እግዚአብሔር አምላኬና መድኃኒቴ ሆይ ወደ ላይ ያንጋጠጠች መፍትሄዋን ለምትጠብቅ ነፍስ፣ የህይወት ነገር ለከበዳት ነፍስ፣ የጠላት ፈተና ላንገላታት ነፍስ ድምፅህ ይሰማ። የማጽናናት ድምፅህ ይሰማ። አይዞሽ የሚለው ድምፅህ ይሰማ። ወድጄሻለሁ፣ መርጬሻለሁ፣ ቀድሼሻለሁ የሚለው ድምፅህ ይሰማ። ነፍሳችን ትለምልም በቃልህ፣ ነፍሳችን በቃልህ ትለምልም። በከንቱ ሰዋዊ ቃል አንልህም ጌታ እግዚአብሔር ሆይ። በስጋ ለባሽ ማብሰልሰል ማውጣትና ማውረድ አንልህም አባት ሆይ። ነፍሳችን በሰማያዊ ቃል ትለምልም። ነፍሳችን በሰማያዊ ቃል ትረስርስ። አትለፈን መንፈስ ቅዱስ ሆይ አትለፈን ዛሬ። እኔን አትለፈኝ ጌታ እግዚአብሔር ሆይ። እህቴን አትለፋት፣ ወንድሜን አትለፋው አባት ሆይ። እንካ ጌታ ሆይ እነሆ ልባችንን እንከፍታለን ተናገረን። ጆሮዎቻችንን እንከፍታለን ተናገረን። ይህንን የማይወደውን ክፉ ጌታ ሆይ ከዚህ አባረው በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም። የሰዎችን ትኩረት የሚሰርቅ የሰዎችን ሐሳብ የሚያደነጋግር የሚበታትን ክፉ በኢየሱስ ስም ራሱ የተበተነ ይሁን። በጌታ በኢየሱስ ስም የተበተነ ይሁን። የተለያየ ክስን የሚያመጣ የተለያየ ክፉ ሐሳብን የሚያመጣ ቃልህን ሳይሆን ሰውን እንድናይ፣ ቃልህን ሳይሆን የሰውን ቃል ላይ ትኩረት እንድናደርግ የሚያደርግ የክፉ ሐሳቡ ዓላማው ጥንስሱ ሁሉ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ከዚህ ጉባኤ ላይ የተገፈፈ ይሁን። እግዚአብሔር አምላኬ ሆይ በነፃነት በአርነት ቃልህን እንድንናገር እግዚአብሔር ሆይ ቃልህን እንድንሰማ የምንኖርበትም ጸጋ ደግሞ እንዲሰጠን በኢየሱስ ስም እንለምናለን። ከሁሉ የማንሰውን እኔ ባሪያን ደግሞ አስበኝ እግዚአብሔር ሆይ። በእኔ ድካም ምክንያት ሕዝብ ማግኘት ያለበትን ሳያገኝ እንዳይወጣ በኢየሱስ ክርስቶስ ስም እንድትረዳኝ እንድታግዘኝ እግዚአብሔር አምላኬ ሆይ መላ እኔነቴን እንድትቆጣጠር በኢየሱስ ስም ጸልያለሁ። ስለ ሁሉ ተመስገን። ይህንን ሁሉ በአንድ ልጅ በጌታ በኢየሱስ ስም ጸለይን። አሜን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። እንግዲህ ይላል። እንግዲህ ባለፈው ሳምንት ስንጀምር ትዝ ይላችሁ እንደሆነ ምዕራፍ 3ን ስንጀምር እንግዲህ ብለን ነበር የጀመርነው አይደል? እንግዲህ ምን ይላል? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን እሹ የሚለውን ሐሳብ ነበር ስናየው የነበረው። ዛሬም እንግዲህ ብሎ ይጀምራል ሐዋርያው ጳውሎስ። እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች ይላል። ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ቀጣይነቱን ያሳያል። የተያዘ ሐሳብ እንዳለው ያሳያል። የተሰናሰለ ነገር እንደሆነ ያሳያል።
ስለዚህ ከምንነጋገረው ጋር የሚቀጥል ነው። የራሱ የሆነ ሐሳብ ቢኖረውም ዛሬ ግሩም ማረጋገጫ ነው ሐዋርያው ጳውሎስ የሚሰጠን። እግዚአብሔር አምላካችን የተባረከ ይሁን። የእግዚአብሔር ምርጦች፣ እናንተ በእግዚአብሔር የተወደዳችሁ፣ እናንተ የተቀደሳችሁ ይለናል። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ምርጦች ነን። የእግዚአብሔር ምርጥ ነኝ በሉ እስኪ። አይሰማም? የእግዚአብሔር ምንድነን? ምርጥ ነን። ሃሌሉያ! ምራጭ አይደለን፣ ምርጥ ነን። ክብር ለኢየሱስ ይሁን። በልጁ የወደደን፣ በልጁ የመረጠን፣ በልጁ ልጆች ያደረገን የእግዚአብሔር ምርጦች ነን። በእርሱ የተወደድን ነን። የተወደዳችሁ ይላቸዋል። የተቀደሳችሁ፣ የተወደዳችሁ የእግዚአብሔር ምርጦች። ሃሌሉያ! የእግዚአብሔር ምርጦች፣ በእርሱ የተወደድን የእግዚአብሔር ምርጦች። ደስ አይልም? ሰማይ ስለኛ ግድ የሚለው፣ የሰማዩ መንግስት ስለኛ ግድ የሚለው አምላክ ስለኔ ስለናንተ ሰው የሆነልን። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! የተወደዳችሁ፣ የተመረጣችሁ፣ የተቀደሳችሁ የእግዚአብሔር ምርጦች። ክብር ለእግዚአብሔር ለአምላካችን ይሁን። ሳንወደው የወደደን ጌታችን ይባረክ። ሳንመርጠው የመረጠን አምላካችን ስሙ ከፍ ከፍ ይበል። ሃሌሉያ! ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ፣ በከበረው ደም ገዝተህ እንዲያው ምን ያረከኝ። እሱ መዝሙር የሚገርም እኮ ነው። አንድ እንደው ነጥብ የላትም ዝም ብላ እንደ እግዚአብሔር ቃል ያልሆነች። ሳልወድህ ምን ያልከኝ? የወደድ። ሳልመርጥህ የመረጥከኝ፣ በከበረው ደም ምን ያረከኝ? ገዝተህ እንዲያው ሃሌሉያ! በነፃ እንዲያው ምን ያረከኝ? ልጅህ ያረከኝ። ሃሌሉያ! አበሳዬን አራከው፣ ቀንበሬን ሰባበርከው። ፍቅርህ ለኔ ልዩ ነው። ስምህን ምን ላርገው? ላሞጋግሰው፣ ላወድሰው። ሃሌሉያ! ስሙ ይወደስ፣ ስሙ ይክበር፣ ስሙ ከፍ ይበል። ኢየሱስ ጌታ ነው። አያችሁ፣ ይህን ብንዘምር የሚያምርብን ለዛ ነው። የተመረጥን፣ የተለየን፣ የተወደድን። በቃ አሁን እንዲህ ሳይ ሰዎችን አይደለም የሚታዩኝ፣ ምርጦች ነው የሚታዩኝ፣ ውዶች ነው የሚታዩኝ። ሃሌሉያ! ክብር ለእግዚአብሔር ይሁን። እስኪ ዞር ብላችሁ ከጎናችሁ ያለውን ሰው ይዩ። የሆነ ምርጥ ሰው ነው ከጎናችሁ ያለው። የተወደደ ሰው ነው ከጎናችሁ ያለው። ሃሌሉያ! እግዚአብሔር አምላካችን የተባረከ ይሁን። ምርጥ ነህ። በቃ ምርጦች ናችሁ። የእውነት ምርጦች ናችሁ። የእግዚአብሔር ቃል ስለሚል ምንም በቃ ወደ ግራ ወደ ቀኝ አልለው። ምርጥ ነን በሉስ። ዛሬ የመጀመሪያ ጊዜ ሳይሆን አይቀርም እንዲህ በሉስ። ግን ቃሉን ነው ያልኩት። ሃሌሉያ! የተመረጥን፣ የተለየን፣ የተወደድን። ሃሌሉያ! የቆላስይስ መጽሐፍ ከዚህ በፊት ተነጋግረናል። ሲጀምር አሁንም በደንብ አስመሬ ማለፍ ስለምፈልግ ነው። እንደው በሶስት እንክፈለው፣ በሶስት የትልልቅ ክፍሎች እንክፈለው ብንል ሶስቱ ምንድናቸው ብለን ነበር። የመጀመሪያው አውራው ስለምንድን ነው? እርሱ። ሃሌሉያ! ሁለተኛውስ? በእርሱ። ሶስተኛውስ? ለእርሱ። በቃ የእግዚአብሔርን ቃል እያካፈላችሁ ከዚህ በላይ የሚያስደስት ነገር የለም ወገኖች። ሰዎች ሐሳባችሁን እንደተከታተሉት ሲገባችሁ እሱን ስታውቁ፣ እርሱ፣ በእርሱ፣ ለእርሱ። እርሱ እንዲህ ነው የምታመልኩት አምላክ ጌታችሁ ኢየሱስ ክርስቶስ ይሄ ነው ያለ ይነግራል ምዕራፍ 1 ላይ። ከዛ በኋላ በእርሱ ደግሞ የሆነላችሁ ነገር ይሄ ነው። the person of Christ፣ ከዛ the work of Christ ያረገላችሁ ነገር ይሄ ነው ያለ ይናገራል። መጨረሻ ላይ እንግዲያው ከምዕራፍ 3 ጀምሮ ደግሞ ለእርሱ እንዴት መኖር እንዳለብን ደግሞ ይነግረናል። ለእርሱ እንዲህ ነው።
ባለፈው ሳምንት ስንነጋገር ለእርሱ ስንል ለሞተልን ጌታ መኖር እንዴት መኖር እንዳለብን የሚያሳይ የህይወት መርሆችን እንደሆነ የሚያሳየው ተነጋግረናል። እና ባለፈው ስንነጋገር ለእርሱ በሚለው ስር እንደ ንዑስ ርዕስ ለእርሱ ምን እንበል ብለን ነበር ስናይ ነበረው? ለእርሱ ምን እናድርግ? እንቀደስ። እንደ ቅድሙ ደስ አላለኝም፣ አሁን እቀጥላለሁ። ለእርሱ ምን እናድርግ? እንቀደስ። አያችሁ፣ ትኩረታችሁ በላይ ባለው ላይ እንዲሆን በላይ ያለውን እሹ ሐሳባችሁን ሁሉ በላይ ባለው ላይ አድርጉ ይለንና ከዛ በኋላ መጀመሪያ የሚነግረን ስለ መቀደስ ነው። በህይወታችሁ እንዲህ እንድታደርጉ ይጠበቅባችኋል። በስጋ በሐሳብ በግንኙነት መቀደስ እንዳለብን ያስተምረናል። ከዛ ግን ሰው ከተቀደሰ በኋላ የሚመጣ አንድ ሌላ ሜጀር ስቴፕ አለ በክርስቲያን ህይወት ውስጥ። በቅድስና ህይወት ውስጥ ለመቀደስ እየታገለ ይሄ ገብቶት ይሄንን ጉዞ እየተጓዘ አንድ የሚያስፈልገው ነገር አለ። ይሄ ምንድነው? ሰው ከተቀደሰ በኋላ መንፈሳዊ አንድነትን ስለመጠበቅ፣ ከዛ በኋላ እርስ በርስ ሊኖረን ስለሚገባ መልካም ግንኙነት፣ አገልግሎት፣ አምልኮ፣ ዝማሬ፣ ትምህርት፣ ምክክር፣ ስለነዚህ ነገሮች ሁሉ ይናገራል። ስለዚህ እንደተወደደ እንደተመረጠ እንደተቀደሰ ሰው የሚከተሉትን አልባሳት ልንጎናጸፍ ይገባናል ብሎ ነው የሚቀጥለው። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ለእርሱ አንድ እንሁን በሚል ንዑስ ርዕስ ነው ዛሬ የምንነጋገረው። ለእርሱ አንድ እንሁን። አዲስ ሰው ነው ያለው። የምናወራው ስለሆነ አዲስ ሰውዬ ነው። ሞቶ እንደ መነሳት የሚቆጠር ወይ ደግሞ በአዲስ ልደት አዲስ ማንነትን እንዳገኘ ሰው የሚመሰል አዲስ ሰው ነው እዚህ ውስጥ ያለው። አሮጌውን ሰው ከስራው ጋር አውልቃችሁ ምን አድርጉት ብሎን ነበር ባለፈው ሳምንት። አውልቃችሁ ምን አድርጉት? ጣሉት ብሎን ነበር። ስለዚህ አሮጌው ማንነት አሮጌው ስራ እሱ ተጥሏል። ዛሬ በክርስቶስ ኢየሱስ ያለው አዲስ ሰው ነው። አዲስ ስማችሁን አስገቡት። እገሌ ነው። አዲስ ነው። ፈጽሞ የትላንቱ አይደለም። ተለውጧል። አዲስ ነው። ስለዚህ አሮጌውን ማንነት አውልቀን ከጣልን በኋላ አሮጌውን ባህሪያቶቻችንን አውልቀን ከጣልን በኋላ ካወለቅን በኋላ ልናጠልቅ ልንለብስ የሚገባው ነገር ደግሞ አለ ነው የዛሬው ትምህርት። ድነትን ስናገኝ አዲስ ማንነት ተሰጥቶናል። ከአዲሱ ማንነት ጋር አሮጌው ልብስ አይሆንም፣ አይሄድም፣ ማች አያረግም። ስለዚህ መውለቅ አለበት። አዲሱ ማንነት አዲሶቹ ባህሪያት መለበስ አለባቸው። አሮጌውን ልብስ በአዲሱ ማንነት ላይ ብንለብስ ጤናማ አይደለም፣ ልክ አይደለም። አዲሱን ልብስ ደግሞ በአሮጌው ማንነት ላይ ብንለብስ እሱኛው ደግሞ የጊዜ ጉዳይ ነው እንጂ በኋላ ላይ ችግር መፈጠሩ አይቀርም። ይሄ ማስመሰል ነው። ሰው ያስመሰለ ለጥቂት ጊዜ ሊዘልቅ ይችላል እንጂ ረጅም ጊዜ መቆየት አይችልም። ስለዚህ አዲስ ማንነት ያለው ሰው አዲስ ልብስ ያስፈልገዋል። አዲስ ማንነት የሌለው ሰው ግን የፈለገ ልብሱን ቢቀያየር የሚመጣ ለውጥ የለም። የጊዜ ጉዳይ ነው። አያችሁ፣ የብዙዎቻችን ተግዳሮት አዲስ ማንነት ላይ አሮጌ ልብስ የማድረግ ጉዳይ ነው። አዲስ ንጹህ የታጠበ የነጻ ማንነትን ይዞ የቆሸሸ ያደፈ
ልብስን መልበስ ነው። ልብሳችን ምንድን ነው? አውልቀናል። የምናጠልቀው ምንድን ነው? ምን ልልበስ? ለሰርግ፣ ለለቅሶ፣ ለስብከት እንደ ዛሬው፣ ለተለያየ አይነት ጥሪ ወይ ደግሞ ለክህነት አገልግሎት ወይ ደግሞ የነገስታት የባህል ምን እንልበስ? ልብሳችን ምንድን ነው? ወገኖቼ ልብሳችን ማንነታችንን ይናገራል። ልብሳችን ዝንባሌያችንን ይናገራል። ልብሳችን ርዕዮተ ዓለማችንን ይናገራል። ልብሳችን ዘመናችንን ይናገራል። ለምሳሌ አንድ ፎቶ ባሳያችሁ ዘመኑን መገመት ትችላላችሁ። የድሮ የክርስቲያን ፎቶዎችን አስተውላችሁ ከሆነ አውጥቼ ባሳያችሁ እንደው የፀጉር ስታይሉን አይታችሁ ወይ ደግሞ ይሄ ቦለል ያለውን ሱሪ አይታችሁ ዘመኑን መናገር ትችላላችሁ። ወይ ደግሞ አንድ ፎቶ ባሳያችሁ፣ አሁን ይሄን ፎቶ ታዩታላችሁ አይደል? እንዲሁ ስታዩት የሴትዮዋን መልክ ማየት ሳይኖርባችሁ ምን አይነት ልብስ እንደሆነ መገመት ትችላላችሁ አይደል? የምን አይነት ልብስ ነው? ቪክቶሪያን ስታይል የሆነ ድሬስ ነው አይደል? ከነገስታት አለባበስ ጋር። እስኪ የሚቀጥለውን እኔ ይህንን ልብስ ስታዩስ የናይጄሪያ የእውነት ደግሞ የናይጄሪያ ነው። ሰዎቹን እናውቃቸዋለን አናውቃቸውም። ልብሳቸውን አይተን ግን ማንነታቸውን መናገር እንችላለን። ቀጥሎ ያለውን እስኪ ገምቱ። ይሄስ ልክ እንዳየው ምን አላችሁ? የህንድ ልብስ ነው አይደል? የህንድ አካባቢ ልብስ፣ የሩቅ ምስራቅ አካባቢ ልብስ ነው። በቃ ስካርፉ ካለ ጥያቄ የለውም። አሁን እስካሁን ያሉት ቀላል ነበሩ። ከዚህ በኋላ ያለው በጣም ከባድ ነው። ይሄኛው አሁን የሚቀጥለው የምታገኙት አይመስለኝም። ይሞክሩ እስኪ ይሞክሩሽ። ይሄኛውስ ልብስ ይሄንን ልብስ ስታዩስ ምንድን ነው የሚታያችሁ? ሩቅ ምስራቅ፣ የምስራቅ አፍሪካ። እግዚአብሔር አምላካችን የተባረከ ነው። ልብሳችን ማንነታችንን ይናገራል። ልብሳችን ፕሮፌሽናችንን ይናገራል። ካባ የለበሰ ጥቁር ካባ የለበሰ ሰውዬ ሲንጎማለል ብታዩ ይሄ ሰውዬ ዳኛ ነው የምትሉት። ነጭ ካፖርት አድርጎ ተፍተፍ የሚል ሰው ብታዩ ይሄ ሰውዬ ሐኪም ነው ትላላችሁ፣ ወይ ደግሞ በድሮ በኢትዮጵያ አስተማሪ ነው ልትሉም ትችላላችሁ። ስክራብ ያደረገ ሰው ስታዩ የጤና ባለሙያ ነው ትላላችሁ ልብሱን አይታችሁ። ወይ ደግሞ እዚህ አሁን አንዳንድ ጊዜ የጌታ ራት ምናምን ሲሰጥ ልብሰ ተክህኖ ነጩን ሽሮማ ከለሩን ለብሰው ስናይ ይሄ የክህነት አገልግሎት ነው እንላለን አይደል? ልብሳችን የምንለብሰው ነገር ማንነታችንን ይናገራል። በዚህ ምድር ላይ እጅግ ጠቃሚ አሳሳቢ ከሆኑ ነገሮች መካከል አንዱ ምን ልልበስ የሚለው ጥያቄ ነው። በተለይ እህቶች ደግሞ ከወንድሞች በላይ ይሄ ያሳስባቸዋል ብዬ አስባለሁ። ለምሳሌ ዛሬ ስንመጣ እንዲሁ ዝም ብለን ካልጋ ብድግ ብለን አይደለም የሚመጣ ነው። የምንለብሰውን አስበን ነው። አንዲ ዝም ብዬ ሳያችሁ በደንብ ያሰባችሁበት ይመስላል። ምንድን ነው የምለብሰው? ምክንያቱም አለባበሴ የሆነ የሚናገረው ነገር አለ።
የሆነ የሚያሳየው ነገር አለ። ለተለያዩ ፕሮግራሞች ቅድም እንዳልኩት የተለያየ አይነት አልባሳት አሉ። ለምሳሌ ከጥቂት ሳምንታት በፊት ፒክኒክ ነበረን አይደል? የቸርች እዛ ላይ ሱፍ ከራባት አድርጌ በመጣ አያስገቡኝም። ዛሬ ደግሞ ለፒክኒኩ የለበስኩትን ለብሼ በመጣ ጌች ዛጋ በሩን ይዘጋዋል። እንደ ፐርፐዛችን፣ እንደ ስራችን፣ እንደ ሁኔታችን አለባበሳችን ይለያያል። አለባበስ ራሳችን ስለ ራሳችን ያለንን አመለካከት ብቻ ሳይሆን የሚያሳየው አለባበስ አብረውን ስለሚታደሙት ሰዎች ያለንን አመለካከትም በተወሰነ መልኩ ያሳብቃል። ከሁሉ በላይ ግን ለዛ ኦኬዥን ለጠራን ሰው ያለንን አመለካከት በግልጽ ይናገራል። ምናልባት አሁን ሳስበው ቅድም ያልኳችሁ ሰውዬ እንደዛ ጥሩ አድርጎ ያየ እንደው ንቀት ነው እንዲለብሰው የሚመጣው ምናምን ብሎ ሊሆን ይችላል። ሜቢ ያገናኘው ይሄ ለእኔ ያለውን ንቀት ነው የሚያሳየው ምናምን ብሎ አስቦ ሊሆን ይችላል። ጌታችን ኢየሱስ ክርስቶስን በአንድ ወቅት ስለዚህ ነገር ተናግሯል። በማቴዎስ ወንጌል ምዕራፍ 22 ላይ ትዝ ይላችሁ እንደሆነ መንግስተ ሰማይ አለ ጌታ ኢየሱስ ክርስቶስ ለልጁ ሰርግን ምን ያደረገ የደገሰ ምን ንጉስ ትመስላለች አለ። ትዝ ይላችኋል አይደል? እሱ ምሳሌ ለልጁ ምን የደገሰ ሰርግን የደገሰ ንጉስን ትመስላለች። ብዙ ሰዎችን ጠራ። ታላቅ ድግስ አዘጋጀ። በጣም በርካቶችን ጠራ። ነገር ግን ሁሉም ሰበብ እየሰጡ ምክንያት እየሰጡ አንዱ ወደ እርሻው ሄደ ይላል፣ አንዱ ወደ ንግዱ ሄደ ይላል። አንዳንዶቹ ደግሞ ጭራሽ ሊጠሯቸው የሄዱትን አገልጋዮች በመያዝ አጉላሏቸው፣ ገደሏቸው ይላል። እና በዚህ ጊዜ ንጉሱ በጣም ተናደደ፣ እጅግ ተበሳጨ። ሄደው የሚያደርጉትን እንዲያደርጉ አገልጋዮችን አዘዛቸው። ከዛ በኋላ ግን ምን አለ ይላል? በጣም ይገርመኛል። የሰርጉ ድግስ ዝግጁ ነው፣ ነገር ግን የተጋበዙት የሚገባቸው ሆኖ ስላልተገኙ ወደ መተላለፊያ መንገድ ወጥታችሁ ያገኛችሁትን ሁሉ ወደ ሰርጉ ድግስ ጥሩ አላቸው። ሄዱና ሁሉንም ሰው ጠሩ። ከዛ ገቡ። እነዛ ከየመንገዱ የተጠራው ሁሉ ገባና ድግሱን በላ፣ አለቀ። እንደዛ ነው ታሪኩ የሚያልቀው አይደለም። እስኪ በቃ ታዳሚውን ልይ ብሎ ንጉሱ ሲመጣ ከመካከል ይላል አንድ የሰርግ ልብስ ያለበሰ ሰው አየ ይላል። ትዝ ይላችኋል? አየ ይላል። ንጉስም የተጋበዙትን እንግዶች ለማየት ሲገባ አንድ የሰርግ ልብስ ያለበሰ ሰው አየ ይላል። እንዲህም አለው፣ ተጠግቶ እንዲህ አለ ይላል፣ ወዳጄ ሆይ ለምንድን ነው የሰርግ ልብስ ያለበሰው? እንዴት የሰርግ ልብስ ሳትለብስ እዚህ ትገባለህ ብሎ ጠየቀው ይላል። እና የሚመልሰው አልነበረው። ስለዚህ ውጣ አለው፣ አስወጣው ይላል። እንደውም አገልጋዮቹን ጠራቸው ይላል። እጅና እግሩን አስራችሁ ወደ ውጭ ወዳለው ጨለማ አውጥታችሁ ጣሉት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አላቸው ይላል። የሰርግ ልብስ ስላለበሰ ወገኖቼ፣ የተጠራ ነው ወደ ንጉሱ ማዕድ ነው። የተጠራ ነው ወደ ማይገባን ማዕድ ነው። የተጠራ ነው ወደ ታላቁ ወደ ጌታችን አዳራሽ ነው። እንደማይገባን ሆነን እንድንመላለስ የጌታ ፈቃድ አይደለም። ጥሪው ታላቅ ነው። ጥሪው የፍቅር ነው። ጥሪው የክብር ነው።
ጥሪው ኃያል ጥሪ ነው። ነገር ግን የተጠራ በድግሱ የታደመ ሰው ሁሉ የሚጠበቅበት ነገር አለ። ልበሱ፣ ርኅራኄን ልበሱ፣ ቸርነትን ልበሱ፣ ትህትናን ልበሱ፣ ጨዋነትን ልበሱ፣ ትዕግስትን ልበሱ ይላቸው። ልበሱ። እነዚህ ሁሉ ነገሮች የተዘረዘሩት ነገሮች ርኅራኄ፣ ቸርነት፣ ትህትና፣ ጨዋነት፣ ትዕግስት ሁሉም ከሰዎች ጋር ያሉንን ግንኙነቶች የሚቃኙ ባህሪያቶች ናቸው። ቅድም እንዳልኩት ለእርሱ አንድ ሁኑ ነው የዛሬው ርዕስ። ከሰዎች ጋር በአንድነት በሰላም በፍቅር ለመኖር የሚያስፈልጉን ባህሪያቶች አሉ። እነዚህ ናቸው። እነዚህ ባህሪያት አንድ የሚያደርጋቸው ነገር አለ። ቅድም ባለፈው ሳምንት እንዳልኩት እያንዳንዱን እየዘረዘሩ ለመሄድ ወራት አይበቁም። ስለዚህ ጠቅለል እያደረግኩኝ እየተናገርኩኝ ነው የሚሄደው። በቤታችሁ ግን እየገባችሁ አጥኑት። ጊዜ ለመውሰድ ሙከራ አድርጉ። በዚህ ላይ ከሰዎች ጋር ያለንን ግንኙነት የሚቃኙ ባህሪያቶች ናቸው። መቆረስን የሚጠይቁ ናቸው አብዛኞቹ፣ ሁሉም ማለት ይቻላል። ለሌሎች እንድንቆረስ የሚያበረታቱ፣ ኤክስትራ ማይል እንድንሄድ የሚያበረታቱ። ከራስ በላይ ንፋስ የሚለው አባባል እሱ ተረት ነው፣ ክርስትና አይደለም የሚሉ ናቸው። ከራስ በላይ ወንድም አለ፣ ከራስ በላይ እህት አለች። ስለዚህ በቃ ቸርነትን ልበሱ፣ ሩህሩህ ሁኑ፣ ትሁት ሁኑ፣ ጨዋነትን ልበሱ፣ ትዕግስትን ልበሱ እያለ ሲነግራቸው እናያለን። በቃ ስለ ራሳችሁ አታስቡ። አሁን ስለ ሰው የምታስቡበት፣ ስለ ወንድማችሁ የምታስቡበት ነው። የአንድነት መንገዱ ይሄ ነው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ C.S. ሉዊስ የተባለ በጣም የታወቀ ፈላስፋ ጸሐፊ ክርስቲያን እንዲህ አለ፣ humility is not thinking less of yourself, it's thinking of yourself less. ትህትና ራስን አሳንሶ ማየት አይደለም። እንደዛ ነው አይደለ? በጣም ራስን አሳንሶ ማየት ብቻ አይደለም ትህትና። ስለ ራስ ትንሽ ትንሽ ማሰብ፣ ብዙም ስለ ራስ ላይ ብዙ አለመቆየት ነው። በራስ አለመመሰጥ ነው ብዙ። እነዚህ መቆረስን የሚጠይቁ ናቸው። ኤክስትራ ማይል መሄድን የሚጠይቁ ናቸው። ይህንን የሚያበረታቱ ናቸው። እዚህ ሀገር የሚታወቅ አባባል አለ። ask not what your country can do for you, ask what you can do for your country. ሀገሬ ለኔ ምን ታደርግልኛላችሁ ብላችሁ ሳይሆን እኔ ለሀገሬ ምን አደርግላታለሁ ብላችሁ ጠይቁ። ጆን ኤፍ ኬኔዲ ናቸው ይህንን ያሉት። እንደው ገልበጥ አድርገው ብትሉኝ ዛሬ ወንድሜ ምን ያደርግልኛል፣ እህቴ ምን ታደርግልኛለች፣ ከእሷ ምን አገኛለሁ፣ ከእሷ ምን ቃርማለሁ፣ ከእሷ ምን እጠቀማለሁ ሳይሆን እኔ ለወንድሜ እኔ ለእህቴ ምን አደርግለታለሁ፣ ምን አደርግላታለሁ።
ለመቀበል ሳይሆን ለመስጠት፣ ለመቁረስ ሳይሆን ለመቆረስ ዝግጁ እንድንሆን የእግዚአብሔር ቃል ጠይቀናል። ይሄ አንድነትን የማምጫ የመጀመሪያው መንገድ። ክብር ለእግዚአብሔር ለአምላካችን ይሁን። እንዴ የኔስ ጉዳይ ካላችሁ በቃ የራሳችሁን ጉዳይ እርሱ። ሲስተሙን እመኑ። ትረስት ሲስተም። ሁሉም ሰው ለወንድሙ ብሎ የሚያስብ ከሆነ ሁሉ ሰው ለመስጠት ለመቆረስ ዝግጁ ከሆነ ለኔም የሆነ የሚቆረስልኝ ነገር አለ ማለት ነው አይደል? እሱን ካልኩሌት አድርጌ አልነሳም። በቃ የኔ ሐሳብ ምንድነው? የኔ ዓላማ ምንድነው? ለመቆረስ ነው፣ ለመቆረስ ነው፣ ለመስጠት ነው። ስለዚህ በሆነ በሲስተም ውስጥ የሆነ የሚሰጠኝ ለኔ ደግሞ የሚቆረስልኝ አለ ማለት ነው። ክብር ለእግዚአብሔር ለአምላካችን ነው። ጨምራችሁ ደግሞ እርስ በርስ ተቻቻሉ ይላል ቁጥር 13 ላይ 13 እና 14 እርስ በርስ ምን አድርጉ? ተቻቻሉ፣ ይቅር ተባባሉ። ሰላም ደግሞ በልባችሁ ምን ያድርግ? ይንገስ ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ተቻቻሉ፣ ተቻቻሉ። ቻሉ አይደለም የሚለው አይደል? ተቻቻሉ። እርስ በርሳችሁ ተቻቻሉ እና ፍጹማን ነን ካላልን በስተቀር እኔን እንደው ወዴት ሲያልፍ ያገኘኛል ካላልን በስተቀር የምንችለውን ያክል እንቻላለን። እኔ እኮ ስንቱን ችዬ በቃ እኔ ላይ የደረሰው በቃ እኔ ስንቱን ምናምን የምንል ሰዎች ስንቱን እኛ እናንተን ደግሞ ስንቴ ይችለናቸዋል። አንተ የቻልከውን ያህል አንቺ የቻልሽውን ያክል እርስዎ የቻሉትን ያክል ሌላ ሰው ደግሞ ችሎሃል፣ ችሎሻል፣ ችሎታል። እግዚአብሔር ለአምላካችን ይሁን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ተቻቻሉ ይለናል። ከዛ ደግሞ ይቅር ተባባሉ። ይቅር ተባባሉ። እውነተኛ ፍቅር ከምንም በላይ የሆነ እውነተኛ ፍቅር የሚገለጸው ምን ያክል ይቅር እንዳለ በማየት ነው። የሚወዳችሁን ሰው ማወቅ ከፈለጋችሁ ማን ብዙ ዕዳችሁን እንደሰረዘላችሁ ዞር ብላችሁ ተመልከቱ። ጌታ እንደሚወደን የምናውቀው የምንረዳው እኮ ጌታ ምን ያክል ይቅር እንዳለን፣ ምን ያክል በየጊዜው ይቅር እንደሚለን ስናስብ ነው። እዛ ነው ወረድ ብሎ ጌታ ይቅር እንዳላችሁ እናንተም ሌላውን ምን በሉ የሚለን ይቅር በሉ። ይሄ ለሁላችን አይደለም። ይሄ ይቅር ተባባሉ የሚለው ለሁሉም ሰው አይደለም፣ ለተወሰኑ ሰዎች ነው። ስለዚህ ሁላችሁም ይቅር ማለት አይጠበቅባችሁ። ይቅር ማለት የሚጠበቅበት ይቅር የተባለ ብቻ ነው። አንዳንዶች በስራችሁ ሰየው ተብላችሁ እዚህ የደረሳችሁ ሰዎች ለምን ይቅር ትላላችሁ? ለምን ይቅር እንላለን? ይቅር የምንለው ይቅር ስንባል ብቻ ነው። የይቅርታ ትርጉም የሚገባው ይቅር የተባለ ሰው ብቻ ነው። እግዚአብሔር አምላካችን የተባረከ ይሁን። ይቅር ተባባሉ። ይቅር ተባባሉ። እነዚህ ልብሶች አሉ። የርህራሄ ልብስ አለ፣ የቸርነት ልብስ አለ፣ የትህትና ልብስ አለ፣ የጨዋነት ልብስ አለ፣ የትዕግስት ልብስ አለ። ከዛ ደግሞ መቻቻል አለ፣ ይቅር መባባል አለ። እነዚህ ሁሉ ልብሶቻችን ናቸው። ክርስቲያናዊ ማንነታችንን የሚያጎናጽፉ ልብሶቻችን ናቸው። አንድነትን የሚያጠናክሩ እንድንቀራረብ የሚያደርጉን ናቸው። እነዚህ ልብሶቻችን ታዲያ ብዙ ጊዜ የተለያዩ የህይወት ተሞክሮቻችን
ኤክስፒሪየንሶቻችን ናቸው የሚያቆሽሿቸው። እናም አንዳንዴ ከቆይታ የተነሳ መቆሸሹን እንለማመደዋለን። በፍጹም እንዲህ አይነት ማናቸውም አይነት ልምምዶች ልብሶቻችንን እንዲያቆሽሹ መፍቀድ የለብንም። አንዳንዴ የምንውልበት ስፍራና የምንውልባቸው ሰዎች ልብሳችንን ሊያቆሽሹት ይችላሉ። ድሮ ልጆቼ በጣም ህፃናት እያሉ ሸሚዝ አድርጌ ጠዋት ልሄድ ስል ወደ ስራ ቢሮ ገባና በሆነ ጊዜ ላይ በመስታወት ራሴን ስመለከተው የሆነ ነገር ይኖር ወይ እዚህ ጋር የሆነ ነገር ይኖር። ለምን? ከመውጣቴ በፊት ወይ ልጅ አጫውቻለሁ፣ ልጅ አቅፌያለሁ። ስለዚህ የእሱ ምልክት አለ። ጋራዥ የሚሰራ ሰው ግሪስ ምናምን ስለሚኖር የልብሱ መቆሸሽ በጣም የተለመደ ነው አይደለም? ብርቅ አይደለም። አንዳንዴ ሰማያዊ የነበረው ቱታ ከጥቂት ጊዜ በኋላ ቡኒ ነው ጥቁር ነው ክርክሩ። አንዳንዴ ውሏችን ልብሳችንን ያቆሽሻል። መጠንቀቅ አለብን። ውሏችን የት ነው? የምንቃርመው ምንድን ነው? የምናገኘው ምንድን ነው? በተቻለ መጠን የሰዎችና የሁኔታዎች መግፋት ልብሳችንን እንዳያቆሽሹብን መጠንቀቅ አለብን። አንዳንዱ የእኛን ልብስ አቆሽሹ በሰላም ሀገር እሱ ተዘልሎ ይኖራል። ለእኛ ትልቅ የቤት ስራ ሰጥቶናል። እሱ ሄዷል። ያ ኤክስፒሪየንስ አልፏል። ያ ነገር አልፏል። ታሪክ እኮ ነው። አመታት ቆጥረዋል፣ ወራት ተቆጥረዋል። እድፉ ግን እስቲ ልብሳችን ላይ የተበላሸው መኪና ተሰርቶ ሄዷል እኮ። ግን ጋራጅ ሰራተኛው ሲሰራ የነካው ነገር ግን አለ ልብሱ ላይ። እስኪ ልብሶቻችንን ዝቅ ብለን እንመልከት። የየትኛው መኪና እድፍ ይሆን ልብሳችን ላይ ያለው? የትኛው ግሪስ ይሆን ልብሳችን ላይ ያለው? ይቅር ባይነታችንን ያጨለመ፣ ትህትናችንን፣ ርህራሄያችንን፣ ቸርነታችንን ያጠፋ፣ ጨዋነታችንን፣ ትዕግስታችንን ያጠፋ። ከሰው ጋር እንዲመኖር ልክ አይደለም ይሏቸዋል አንዳንድ ሰዎች። በአንድ ኤክስፔሪየንሳቸው ወይ ደግሞ በሁለት በሶስት ኤክስፔሪየንሳቸው እኔ ደግ ባረኩ ባጎረስኩ እጄን ተነክሼ ካሁን በኋላ ምንድነው መፍትሄው? አለማጉረስ ነው። ባጎረስኩ እጄን ተነከስኩ እኮ የሚለው አባባል ምንድነው? ካሁን በኋላ ምንድነው? አላጎርስም። እስኪ ልብሶቻችንን ዝቅ ብለን እንመልከት። ያሳደፈብን ነገር ምንድን ነው? ያቆሸሸብን ነገር ምንድን ነው? የትኛው ኤክስፒሪየንስ ይሆን? የትኛው ትራውማ ይሆን? መተማመንን ያጠፋው፣ መከባበርን ያጠፋው፣ መቀባበልን ያጠፋው፣ እርስ በርስ ቸር ደግ መሆንን ያጠፋው፣ ጨዋነትን ትዕግስትን ያጠፋው፣ መቻቻልን ያጠፋው፣ ይቅር መባባልን ያጠፋው። ይቅር ስትለው እኮ ራስ ላይ ነው የሚወጣው። ባለፈው እንደዚህ አድርጌ አይደለ እንዴ ከዛ በኋላ መቆሚያ መቀመጫ ያሳጣኝ ምናምን ይሏቸው። that's not the point። ሰውየው ሄዷል፣ መኪናው ሄዷል። እድፉ ግን ልብሳችን ላይ። እግዚአብሔር አምላክ ይርዳን ወገኖች፣ እግዚአብሔር ያግዘን። አንድ ትምህርት ቤት አንድ ልጅ አስተማሪው አየውና አንተ ለምንድነው ጥርስህን ማትፍቀው አለው ይባላል። ለምንድነው ጥርስህን ማትፍቀው?
ጥርስህን ስለማትፍቅ ጠዋት ነው ያየው። አሁን ለምሳሌ ጥርስህን ስለማትፍቅ ትላንት ማታ የበላኸውን እራት ልነግርህ እችላለሁ። እንዴ በፍጹም ልትነግረኝ አትችልም አለው አስተማሪ ልጁ። እነግርሃለሁ ምክንያቱም አትፍቅማ ጥርስህን። እሺ ምንድነው የበላሁት? ፍርፍር አለው ይላል። ከት ብሎ ሳቀ ልጁ። እኔ እኮ አውቄዋለሁ እንደማታውቀው። እኔ ፍርፍር የበላሁት ከትላንት ወዲያ ነው። የትኛው ኤክስፒሪየንስ ነው ህብረታችንን አንድነት? የትላንቱ ነው? የከትላንት ወዲያው ነው? እለት እለት ራሳችንን ማናድስ ከሆነ እለት እለት በንስሐ በመንፈስ ቅዱስ ፊት ራሳችንን እያዋረድን የማንመለስ ከሆነ ሪስቶርድ ማንሆን ከሆነ ሪዲምድ ማንሆን ከሆነ እለት እለት ይህንን ማናረግ ከሆነ በቃ አይቀርልንም እዚህ ሳይክል ውስጥ መዋላችን። እኔ ሰው አላምንም የምትሉ ሰዎች ስንት ታማኝ አለ መሰላችሁ? ፈጽሞ የሆነ የጎዳችሁን አንድ ሰው ወይ የካዳችሁን አንድ ሰው ያምታታችሁን አንድ ሰው ይዛችሁ ሰውን ሁሉ በዛ ልንመድብ አይገባንም። እግዚአብሔር አምላክ ይርዳን። ጌታ ያግዘን። የትናንት ጠባሳዎቻችን ዛሬያችንን እንዲገድቡ አንፍቀድላቸው። ትልቁ የዛሬ ጠላት ትላንት ነው። የትላንት ነገሩ ላይ ተተክሎ የቀረሰው ዛሬ ነው። ዛሬ ላይ ሆኖ ማሰላሰሉ ያለው መቼ? ትላንት ላይ። ብዙ በህብረት ውስጥ ያሉ አንድነትን የሚያቆሽሹ ነገሮች በሙሉ የትላንት ናቸው። ዛሬ ብላችሁ ብትጠይቁት የሚናገር ሰው በጣም ጥቂት ነው። ፍሬሽ የለም። መኪና ስትነዱ ትልቅ መስታወት አለ አይደል? ትልቁ መስታወት ወዴት ነው የሚያሳየው? ወደፊት ነው አይደል? ወደፊት ነው። ሲነዳ ወደ ኋላ ይታያል አይደል? ግን መስታወቷ ምን ታክላለች? በጣም ትንሽዬ ናት። ወደ ጎንም ይታያል። ግን መስታወቶቹ ምን ያክላሉ? በጣም ትንንሽ ናቸው። በቃ እይታ ወደ ኋላ እያጮለቅን ነው ማየት ያለብን። ወደፊት ግን በሰፊው ነው ማየት ያለብን። ብዙ በቤተ ክርስቲያን ውስጥ ያሉ የአንድነት ችግሮች የትላንት ችግሮች ናቸው። ትላንትና ወንድሜ እንዴት ከጌታ ጋር ጉዳዩን እንደጨረሰ አላውቅም። ሳምሶንን እኮ ሊቀልዱበት እኮ የመጡት እንደ ትላንቱ መስሏቸው እኮ በቃ አይኑን አጥፍተው መጫወቻ አድርገውት ነበር አይደል? እሱ ግን ከጌታው ጋር ጉዳዩን ጨርሶ ሪስቶር አድርጓል። እና እንደውም ያዝናናናሉና በርካታ ነገስታት ወጥተው በቃ እስኪ ያዝናናናሉ፣ ያ የጨፈጨፈን ሰውዬ እንጫወትበታል። እሱ ግን ሌሊቱን ከጌታ ጋር ጉዳዩን ጨርሶ ነበር። አንድ ጊዜ አስበኝ ብሎ ምን እናውቃለን ወንድማችን ትላንት እንዴት እንዳደረ ከጌታ ጋር? ምን እናውቃለን እህታችን ትላንት ከጌታ ጋር እንዴት እንዳደረች? በቃ ግሬሽስ ነው። ኤክስትራ ማይል እንሂድ። ሰዎችን ምን እናድርግ? ይቅር እንበል። ትላንትን እንተው። ዛሬ ላይ ትኩረት እናድርግ። የፊቱ እንደዚህ ያልኩ በነዳ ማን አቁምልኝ ነው የምትሉኝ? ትወርዳላችሁ ከመኪና ውስጥ። ጤናማ አይደለም። የእግዚአብሔር ሕዝብ እንዲህ አይመራም። ህይወት እንዲህ አይመራም። ቤተሰብ እንዲህ አይመራም። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ በኋላ ፍቅርን ደግሞ ልበሱት ይላቸዋል።
ቁጥር 14 ላይ በእነዚህ ሁሉ ላይ በፍጹም አንድነት የሚያስተሳስረውን ምንን ልበሱ? ፍቅርን ልበሱት። ፍቅርን ልበሱት ይላቸዋል። ክብር ለእግዚአብሔር ለአምላካችን ይሁን። ፍቅር ለክርስቲያኖች መልካም መዓዛችን ነው። ሃሌሉያ! መልካም ሽቱ ነው። በቃ ናርዶሳችን ነው ፍቅር። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 16 ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ አምላክ ምን ይሁን ይላል? ምስጋና ይሁን። አንደኛ ቆሮንቶስ ነው፣ ይቅርታ። በሚድኑትና በሚጠፉት ዘንድ ለእግዚአብሔር ምንድነን ይላል? የክርስቶስ መዓዛ ነን ይላል። ሃሌሉያ! ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ክብር ለእግዚአብሔር ለአምላካችን ይሁን። መዓዛችን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 እና 35 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ምን ያደርጋሉ? ያውቃሉ። መልካም መዓዛ ይታወቃል፣ ይለያል። የክርስቶስ ምንድን ነው? መዓዛ፣ የክርስቶስ ሽታ ነው። ስናልፍ የሆነ የሚሸት ነገር አለ፣ የሆነ የሚያውድ ነገር አለ፣ የሆነ መልካም መዓዛ፣ የሆነ የሚያውድ ደስ የሚያሰኝ ሽታ አለው። እዚህ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ እንደሆናችሁ የምትታወቁት በምንድን ነው? በምንድን ነው? በፍቅራችሁ፣ በተጽዕኗችሁ፣ ኢምፓክት ኢንፍሉዌንስ ምናምን አላለም። ዓለምን በመቆጣጠራችሁ አላለም። በባለጸግነታችሁ አላለም። ሰዎች የኔ ደቀ መዛሙርት መሆናችሁን የሚያውቁት በምናችሁ ነው? በፍቅራችሁና በፍቅራችሁ ነው። እንዴት አድርገው ይሆን የፍቅርን ጉዳይ ወገኖች? እንዴት አድርጋችሁታል የፍቅርን ጉዳይ? በፍቅር ይቅር በመባባል በመቻቻል አንድነታችንን ጠብቀን እንድንሄድ የጌታ ኢየሱስ ክርስቶስ ፈቃድ ነው። ሐሳቡ ይሄ ነው። ክብር ለእግዚአብሔር ለአምላካችን ነው። እንደው ስሙን ስትሰሙት የሚያንዘረዝራችሁ ሰው አለ? የሆነ ውስጣችሁ የሚነዝረው ሰው ካለ ቆም በሉና ራሳችሁ ማለት ነው። ለምን መሰላችሁ? አንደኛ ለህይወታችሁ አይጠቅመንም ለህይወታችን። ሁለተኛ ደግሞ ለጠላት በር እንከፍታለን። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ምዕራፍ 5 ማንም ሰው ቢያሳዝን ይላል ሐዋርያው ጳውሎስ ነገር ማጋነን አይሆንብኝና ያሳዘነው እኔን ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እንደዚህ ያለው ሰው ብዙዎች የወሰኑበት ቅጣት በቂው ነው። ደግሞም ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልታጽናኑት ይገባችኋል። ስለዚህ አሁንም የምትወዱት መሆናችሁን እንድትገልጹለት ለምናችኋለሁ ይላል።
የጻፍኩላችሁ የሚያጋጥማችሁን ፈተና መቋቋማችሁንና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበር። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህንንም የምናደርገው ይላል ሰይጣን መግቢያ ቀዳዳ እንዳያገኝ ነው። የእርሱን እቅድ አንስተውም። አቮይድ የምናደርጋቸው ሰዎች አሉ። I can't stand this person የምንላቸው ሰዎች አሉ። እንግዲያው በእግዚአብሔር ቤት ውስጥ አብረን እስካለን ድረስ በይቅርታና በፍቅር አካሄዳችንን ካላስተካከልን እኛ በቀደድነው ጅቡ ይገባ። ለሰይጣን ምን ይላል? መግቢያ ቀዳዳ እንዳያገኝ ነው። ስለዚህ ትልቁ የሰይጣን መግቢያ ቀዳዳ ይቅር የማይል ማንነት ነው። ትልቁ የሰይጣን መግቢያ ቀዳዳ ፍቅር የሌለው ማንነት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር አምላክ ይርዳን። ጌታ ያግዘን ወገኖች። ቤተ ክርስቲያናችንን እግዚአብሔር ያግዝ። አገልግሎት ቡድኖች በያላችሁበት እግዚአብሔር ያግዛችሁ። ሁላችንም እግዚአብሔር አምላክ ይርዳን። እግዚአብሔር ይርዳን። በቃ እስኪ እንስማማ፣ ካሁን በኋላ አንድ እንሁን ምናምን ብለን ተስማምተን አንድ የምንሆነው ነገር አይደለም። ብዙ ጸሎት የሚጠይቅ ነገር ነው። ብዙ በእግዚአብሔር ፊት ራስን መጥረብ የሚጠይቅ ነገር ነው። ብዙ የራስ ማንነትን መተውን ይጠይቃል። አንድነት፣ ክርስቲያናዊ አንድነት የራስ የሆነውን ነገር ሁሉ ትተን ለሌሎች እየኖርን ማዕከል ወደ ክርስቶስ ኢየሱስ እየተጠጋን ስንመጣ የሚፈጠር መቀራረብ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ክርስቶስን መሃል ያላደረገ አንድነት የፈለገ ጠንካራ ቢሆን፣ በጣም ጠንካራ አንድነቶች አሉ፣ ጠንካራ ማህበሮች አሉ። ፋይናንሻሊ ጠንካራ፣ ኢምፓክታቸው ጠንካራ የሆነ፣ አባሎቻቸው ጠንካራ የሆኑ ጠንካራ እድሮች፣ ጠንካራ ማህበሮች አሉ። ክርስቶስ ማዕከላቸው ካልሆነ የፈለገ ጠንካራ ቢሆኑ ክርስቲያናዊ ፋይዳ የላቸው። ዝም ብሎ ቡድን ነው። አንድነት የሌለው ክርስቲያናዊ ስብስብ ደግሞ አቅም የሌለው የግብዞች ስብስብ ነው። ስለዚህ ክርስቶስ ኢየሱስን እያየን ባለፈው ስንል እንደነበር ማዕከል የሆነውን እያየን ወደ እርሱ እንቅረብ። ወደ እርሱ ስንቀርብ ሳንወድ በግዳችን እኛም እርስ በራሳችን እንቀራረባል። ክብር ለእግዚአብሔር ለአምላካችን ነው። አንድነት ማለት እኮ አንድ አይነት መሆን ማለት አይደለም የሚባል ነገር ብዙ ጊዜ ሲናገር እሰማለሁ። በብዙ እቀበለዋለሁ ይህንን ሀሳብ። ዩኒቲ ኢን ዳይቨርሲቲ ምናምን ይባላል። ለዛሬው ትምህርት ግን እኔ በጣም አንድ አይነትነት ያስፈልገናል። ከባህሪ አንጻር የሚጠበቁብን አንድ አይነት ባህሪያቶች አሉ። ስንለብስ ዝብርቅርቅ ዥንጉርጉር እንድንለብስ አልተጠራም። ማንነታችን የተለያየ ነው። እርግጥ ነው በጸጋ እንለያያለን። ፓሽኔት በሆንበት ነገር እንለያያለን። አንዳንዱ ጮክ ብሎ ሊናገር ይችላል፣ አንዳንዱ ዝቅ ብሎ ሊናገር ይችላል። አንዳንዱ እንደኔ መድረክ ላይ መናገር ምንም ላይ መስሎ ይችላል፣ አንዳንዱ ደግሞ በጓዳው ይሆናል። የተለያየ ማንነት ሊኖረን ይችላል። የተለያየ አይነት ከአስተዳደጋችን ከተፈጥሯችን የተነሳ የሚመጡ አለባበሳችን ግን አንድ አይነት እንዲሆን ነው ጥሪ። ዩኒፎርሚቲ ይጠበቅብናል ካለባበሳችን።
መልካችን ቢለያይ፣ ጸጋችን ቢለያይ፣ ባህላችን ቢለያይ፣ ባህሪያችን ግን አንድ አይነት እንዲሆን፣ የምንለብሰው ነገር አንድ አይነት እንዲሆን ይጠበቅብናል። አንድ አይነት እንድንሆን ይጠበቅብናል። እግዚአብሔር አምላካችን የተባረከ ይሁን። አይ በቃ እሱ እኮ ቸር ነው ለሱ የተሰጠው ነው ምናምን ብሎ ነገር የለም። ሁላችን ቸር እንድንሆን የተጠራ ነው። ሁላችን ሩህሩህ እንድንሆን፣ ትሁት እንድንሆን፣ ጨዋ እንድንሆን፣ ትዕግስተኛ እንድንሆን፣ እርስ በርሳችን እንድንቻቻል፣ ይቅር እንድንባባል፣ ፍቅርን እንድንለብስ፣ ሰላም በውስጣችን እንዲነግስ ነው ሁላችንም የተጠራ ነው። እግዚአብሔር አምላክ ይርዳን። ሃሌሉያ። ልክ ነው። አንድነት ማለት አንድ አይነት መሆን ማለት አይደለም። ነገር ግን ከባህሪ አንጻር አንድ አይነት እንድንሆን ይጠበቅብናል። እግዚአብሔር አምላካችን የተባረከ ይሁን። ጌታ ይርዳን ወገኖች። እግዚአብሔር አምላክ ይርዳን። ደግሞ መንፈስ ቅዱስ ያግዘናል። መንፈስ ቅዱስ ያግዘናል። ይሄ የሚያያይዘው ዓለም ሁሉ የተሰራበት አንዱ ከአንዱ ተገጣጥሞ የተያያዘበት ክርስቶስ ኢየሱስ እርሱ ይርዳን። ቆመን አንድ ቃል እያነበብን እንጨርሳለን። ክብር ለእግዚአብሔር ለአምላካችን ይሁን። ወደ ቆላስያስ ምዕራፍ 1 ወደ እርሱ ከማን ዙሪያ ነው የምንኮለኮለው? ከማን ዙሪያ ነው የምንሰበሰበው? መካከላችን ማን ነው? ሃሌሉያ። እርሱ የማይታየው አምላክ ምሳሌ ነው ይላል። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር ይላል፣ ስሙኝ ከዚህ ጋር ሁሉም ነገር በአንድ ላይ ተያይዞ የጸናው በማን ነው? በእርሱ ነው። ሃሌሉያ። እርሱ አካሉ የሆነችው ቤተ ክርስቲያን ራስ ነው። በሁሉ ነገር ላይ የበላይነትም ደግሞ ያለው እርሱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከእርሱ ነው። ሃሌሉያ። ከዚህ ከአምላካችን ዙሪያ እንድንሰበሰብ፣ ከሱ ስር እንድንሰበሰብ፣ በሱ ራስነት ስር እንድንሰበሰብ፣ ሃሌሉያ፣ እርስ በርስ በእርሱ እንድንያያዝ፣ ይሄ ነው የእግዚአብሔር ፈቃድ። እንጸልያለን። እስኪ ወገኖቼ እንጸልይ። እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ነጥቆ ያውጣን። ዴሊቨራንስ ያስፈልገናል። እንደ ቤተ ክርስቲያን፣ እንደ ቅዱሳን፣ እንደ አገልጋዮች እግዚአብሔር ዴሊቨር ሊያደርገን ይገባል። ተቸንክረን እንዳንቀር፣ ተተክለን እንዳንቀር እግዚአብሔር አምላክ ይርዳን። ሃሌሉያ። እንጸልያለን። እስኪ ሁላችንም በሚሰማን እንጸልያለን። ሁላችሁም ድምጻችሁን አውጡና ጸልዩ። ወንድሜ ታዴን ወደዚህ ጋብዛለሁ። እሱ ይወጣና ይጸልይልናል በዚህ ጉዳይ ላይ መንፈስ ቅዱስ እንዳሳሰበው። ግን ሁላችንም ደግሞ እንጸልያለን። ጥቂት ጊዜ ወስደን እንጸልይ። እስኪ ሁላችንም ንገሩት ለጌታ። እንዲቆርጥልን የምንፈልገውን እንንገረው ለጌታ። እንዲያስወግድልን የምንፈልገውን ለጌታ እንንገረው። ከላያችን ላይ እንዲያንከባልለው የምንፈልገውን ለጌታ እንንገረው። ክብር ለእግዚአብሔር ለአምላካችን።